ሰላም ጤና ይስጥልን የተወደዳችሁ አድማጭ ተመልካቾቻችን እንደምናላችሁ። ፋና ፖድካስት አንድ ጉዳያችን ነው። በዛሬው አንድ ጉዳያችን ለዘመናት ጥያቄ ሆኖ የቆየ ለዘመናት እንዳይነሳም ደግሞም በሌላ በኩል ውስጡን እየተነሳ እየተወራ እያብሰከሰከን የኖረውን ጉዳይ ልናነሳ ነው። የባህር በር ጉዳይ፣ በተለይም ደግሞ የሚያስቆጨን የእግር እሳት የሆነብንን የቀይ ባህርን ጉዳይ በዛሬው የቀይ ባህር ጉዳይ እንግዳ አድርገን የጋበዝናቸው ፒት ኦፊሰር ፈረደ ፍትሐ ነገሥት ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። ጥሩ ቆይታ ይኖረናል። እሳቸው በቀድሞ ባህር ኃይል አባል ነበሩ። ስለ ልምዳቸውም እንደዚሁ እያነሳን ነው ቆይታ የምናደርገው። ፒት ኦፊሰር ስለመጡ በጣም እናመሰግናለን፣ ፈቃደኛም ስለሆኑ። እኔም በጣም አመሰግናለሁ ስለጠራችሁ። እንደው ምን ይመስላል ሀገርን ማገልገል በዛ በልጅነት እድሜ፣ በዛ ላይ ደግሞ በጣም አደገኛ ቦታ ነው የባህር፣ አንድም ውሃ አንድም በረሃ ያለበት ነው እና በተለይ የቀይ ባህር አካባቢ በጣም ከፍተኛ የሆነ ሙቀትም ያለበት እንዲሁም ደግሞ የውሃ ቦታም ያለበት ነው እና በዛ በልጅነት እድሜ በረሃና ውሃ ላይ እንዴት ይመስላል ቆይታ? ጥሩ እንዳልከው እንግዲህ አብዛኛው ለአካለ መጠን ስትደርስ ወይም የሚገባውን አካዳሚካል ስትፈጽም ያው እሱን አሟልተህ ስትገኝ በፈቃደኝነት ወደ ባህር ኃይል ተመልምለህ ትገባለህ። እንግዲህ ትልቁ ወይም የመጨረሻው ዝቅተኛው እድሜ 18 ዓመት ነው። ግን ብዙዎች አሉ ከዛ በታችም የሚገቡ 17 ሆነው የሚገቡም አሉ 18 ብለው። ከዛ እድሜ ጀምሮ ነው እንግዲህ ሀገርን ለማገልገል። እኔ ከአዲስ አበባ ነው የተቀጠርኩት። በስንት አመት ገቡ ማለት ነው? እኔ በ18 ዓመቴ ነው የገባሁት። 18 ዓመት? አዎ። እና ከአዲስ አበባ ነው የተቀጠርኩት። ከአዲስ አበባ ስቀጠር በሙሉ ፈቃደኝነት ደስ ብሎኝ መርጬው ነው የገባሁት። ያው እንግዲህ ስትጀምረው ባህር ኃይልን ብዙ የሚስቡ ነገሮች አሏቸው። በተለይ ከሌላው የውትድርና ክፍል ለየት ባለመልኩ የሚኖር ባህር የሚኖር ስርዓት ዲሲፕሊን ያለው ነው። ምክንያቱም ከውሃ ጋር ከባህር ጋር የተገናኘ የኃይል መከላከል ስለሆነ ባህር ላይ የድንበር ጠባቂ ስለሆን ሰፊ ነገር ስለምታገኝበት አስቀድሞ በቀጠራ ጊዜ የሚሰጡን ኦሪየንቴሽን የሚሰጡን ለመቀጠር የምንጠየቀው ነገር በጣም ስሜት የሚስብ እውነትም ኢትዮጵያዊ የሆነ ለሀገርህ እንድትሞት ያለምንም ማመንታት የሚያነሳሳ ነው። እርግጠኛ ነኝ ጎበዝ ተማሪ ነበሩ ማለት ነው። ምክንያቱም ባህር ኃይል በወቅቱ ጥሩ ውጤት ያላቸውን ነበር እየመለመለ የሚያስገባው። ጥሩ ውጤት ያላቸውን ይመለምላል፣ የመለመላቸውን ይፈትናል። የባህር ኃይልን ፈተና ካላለፍክ አትገባም። የመጀመሪያው አካዴሚካል ነው፣ ያው የምትፈተነው አለ። እሱን ካላለፍክ አትገባም። ሁለተኛው ሜዲካል ነው። ሜዲካል ማለፍ አለብህ። ትልቁ ነገር ግን ያው እንግዲህ በልምድ ባየሁት የምትገባው ለመማር ነው። ባህር ኃይል በጣም የሚደንቅ ተምርሃል ተብለሃል ለምትገባው። የእኛን ትምህርት ሊቀበል ይችላል በሚሉበት ስታንዳርድ ነው የሚያስገቡህ። ያ ግን ተፈትነን ነው የገባ ነው። በጣም ብዙ እውቀትም የምታገኝበት ቤት ነው። ከመች እስከ መች ነው ያገለገሉት ባህር ኃይል? ባህር ኃይሉን ያገለገልኩት ከ1972 ዓመተ ምህረት ጀምሮ እሱ ቃል ስለምታምም እስከፈረሰበት ከማለት ይልቅ ያው እስካጠፉን ድረስ። ምክንያቱም አልፈረስንም፣ እንደ ሰው እንደ ዜጋ አልፈረስንም። መስሪያ ቤቱ ተቋሙን አጥፍተውታል። እስከ 83 ድረስ አገልግያለሁ። ረዥም ጊዜ ነው። በእነዚህ ጊዜያት እንግዲህ ብዙ ታሪኮች ባህር ላይ አልፈዋል። ትልቁ የአንድ ሀገር ሉዓላዊነት መጀመሪያ የድንበር ሉዓላዊነት መጀመሪያ ባህር ነው። ከዛ የአየር ደግሞ የመሬት ድንበር እያለ ይመጣል። መጀመሪያ ግን ትልቁ ጥበቃ የሚደረገው ባህር ላይ ነው እና አንድም ይሄ ለሀገር መሳሳቱ እንትኑ አለ፣ ጥበቃው አለ። አንድም ደግሞ ራስን ትቶ መኖር አለና እንዴት ነበር ያለፈውን ጊዜ እንዴት ያስቡታል?
በጣም ኢንትረስቲንግ ነው ጥያቄው ራሱ። ባህር ኃይል ሆነ ባህር ላይ ስትኖር፣ መርከቦች ላይ ስትኖር እንግዲህ 2-3 አይነት ቦታ አለ። ባህር ኃይል መርከብ ላይ ማገልገል አለ፣ ባህር ላይ ማገልገል አለ። ስቴሽኖች ደግሞ አሉ፣ ትሬኒንግ የሚሰጥባቸው ኤሪያዎች፣ ስልጠና የሚሰጥባቸው፣ ትምህርት የሚሰጥባቸው። ሄድኳርተር አዲስ አበባ አለን። የተለያየ ቦታ ነው አገልግሎቱ ያለው። ትልቁና መስዋዕትነት የሚጠይቀው ከባዱም ጊዜ ባህር ላይ መርከብ ላይ ማገልገል ነው። እዛ ስታገለግል እንግዲህ ያኔ እኛ ስንቀጠር በእኔ በ72 ቅጥር ብቻ ብነግርህ ከ10 ቦታዎች የተለያዩ ቦታዎች ከጎንደር፣ ከጎጃም፣ ከወለጋ ከምን እያልክ የተለያዩ ቦታዎች ከ10 የተለያዩ ቦታዎች የተቀጠርን ነን እንደ ኢትዮጵያዊ ሆነን። አሁን ነው እንግዲህ ገሌ ከዚህ ተቀጠረ የሚለው ነገር የመጣው። በእኛ ጊዜ ባህረኛ ሆኖ ለመቀጠር በ72 ዓመተ ምህረት ከተቀጠርነው 100 ምናምን ውስጥ እንግዲህ ትምህርቱን አልፈን በጥሩ ሁኔታ ሀገራችን አገልግለን ነው የቆየ ነው። ከባዱ ጊዜ ግን ያው አሰብም ምጽዋም ዳህላክም የኛ ግዛቶች ላይ በነበሩ ጊዜ የነበረው ትልቅ ታሪክ አለን። እዛ በነበሩ ጊዜ አሉ በነበሩ ብቻ ብለን ምን ተዋቸው ናቸው። እኔ አሁን በትክክል ይሄን ጉዳይ የምናነሳ ከሆነ ስናነሳ ታሪክን በትክክል ማስቀመጥ ያስፈልጋል። ኢትዮጵያ በጀግኖች ልጆቿ ከ15ኛው ክፍለ ዘመን ጀምሮ የሀያል በነበረች ጊዜ ቀይ ባህርን ሙሉ ለሙሉ በባለቤትነት ይዛ በምትቆጣጠርበት ዘመን የነበረ ነው። እንግዲህ ታሪክ ወደኋላ ሄደ ከነበብክ ብዙ እኛም ጋር የተጻፉ መጽሐፎች አሉ። ከነ ካሌብ ጊዜ ጀምሮ የነበረን የሀገር የባህር ድንበራችን ነው። ጊዜዎች እንግዲህ ተቀያይረው ሲመጡ በጂኦፖለቲክሱም ራሱ ባሳደረብን ተጽዕኖ ቀይ ባህርን እንዴት እንዳጣ ነው ከላይ ጀምረህ እንትኑን ስናየው ምን ያህል ሳፖታጅ እንደነበረ ታየዋለህ። እንግዲህ በነበረ ጊዜ ያልኩት ለዚህ ነው፣ ነበረ ብዬ አወራለሁ። ከጥቂት ጊዜ በኋላ ደግሞ አለን ብለን የምናወራ ይመስለኛል በማየው ተስፋ። እንደው ትንሽ ወደ ኋላ ተመልሰን ወደ ታሪኩ እንመለስ። የቀይ ባህር ብዙ ጦርነቶች የተደረጉበት፣ ምናልባትም በዓለም ጦርነት ከተደረገባቸው የባህር ቀጠናዎች የወደብ ቀጠናዎች ቀዳሚው ሊሆን የሚችል የባህር በር ነው። ይሄ ማለት እንግዲህ የሚያሳየን አንድም ብዙ የሴኩሪቲ ኢሹ ያለበት አካባቢ እንደሆነ ነው የሚያሳየን። በቅኝ ግዛት ጊዜ ብዙ ጦርነቶች ተደርገዋል። ከቅኝ ግዛት በፊት ብዙ ጦርነቶች ተደርገዋል። አሁንም በጣም ለፖለቲካና ለጦር ሰፈራ እንዲሁም ለንግድም በጣም ተመራጭ የሆነ አካባቢ ነው እና ሌላውን ጥያቄ አስከትላለሁ። ግን ያ አካባቢ ምን አይነት ጂኦፖለቲካዊ አቅም ነው ያለው የሚለውን እናንሳ። ግልጽ ነው፣ በጣም ግልጽ ነው። ሬድ ሲ ቶታሊ ቀይ ባህር ወይም በዛ ኤሪያ ያለ ሁሉ አሁን ያሉትን ሀያላን ሀገራት ስቴሽናቸውን ምን ያህል ቦታውን ተቆጣጥረው ይዘውት እንዳለ። ጦርነት አሁን አክቲቭሊ ከረንትሊ ጦርነት አይኖር እዛ ቦታ ላይ እንጂ ቀዝቃዛ ጦርነት አለ፣ የፖለቲካ ኢሹ አለ፣ የበላይነትን የማሳየት ሁኔታ አለ። አካባቢውን መቆጣጠር ይፈልጋሉ፣ ደህንነቱን መቆጣጠር ይፈልጋሉ። የዓለም ትልቁ የኢኮኖሚ እንቅስቃሴ በተለይ የመርከቦች የንግድ እንቅስቃሴ ትልቁ ሴንተር ማለፊያዎችም ስለሆነ አካባቢውን በሙሉ በበላይነት በኃይል መቆጣጠር ይፈልጋሉ። በኃይል ማለት ሰላሙን ለማስጠበቅ ኢኮኖሚያቸውን ለማስቀጠል እንግዲህ በየቦታው ስቴሽን ኖሯቸው ጅቡቲ ውስጥ ፈረንሳይ አለ፣ ቻይናዎች አሉ፣ አሜሪካን አለ፣ እንግሊዞች አሉ። እነዚህ ሁሉ እዛ ቦታ ላይ የምታያቸው ያ ቦታ ምን ያህል አስፈላጊ እንደሆነ ለደህንነት የበላይነት ለሉዓላዊነት ጭምር ሲጠቀሙበታል። የዚህ ተቋዳሽ እንዳንሆን ተደርገን የኖርንበት ነው አንዱ ህመም። ምክንያቱም እኛ ከቀይ ባህር አሁን ከረንትሊ ባለው በ60 ኪሎ ሜትር ርቀት ላይ ባለንበት ሁኔታ የበይ ተመልካች ሆኖ ቁጭ ብሎ
ኢኮኖሚያችን ላይ ፈርደን ትውልድ ላይ ፈርደን መቀጠል አንችልም። የነገውን ትውልድ ማሰብ ካስፈለገ ቀይ ባህርን ማሰብ ግዴታ ነው። ለትውልድ እሰራለሁ የሚል ማንኛውም ሰው እኔ የባህር በር አልለውም፣ የባህር ድንበር ነው ጥያቄ ሊሆን የሚገባው። ምክንያቱም እኔ ስጠብቅ የኖርኩት የባህር ድንበር ነው፣ የባህር በር አይደለም። የተለያዩ ባህር ምጽዋ ባህር በር ነበረን፣ አሰብ የባህር በር ነበረን፣ ሌሎችም አሉ። እነ ቲኦ የሚባሉ ፖርቶች አሉ፣ ዳህላክ አለ። እነዚህ ባህር በሮች ናቸው፣ ቶታሊ ግን ድንበር ናቸው ለኢትዮጵያ። ስለዚህ በድንበር ሌቭል የሚጠበቅ የባህር ድንበር 3 እና 4 በር ሊኖረው የሚችል የባህር ድንበር ነው ኢትዮጵያ የሚያስፈልጋት። እንግዲህ በ60 ኪሎ ሜትር ርቀት ላይ ባህር እያየች ባህር ድንበር የሌላት ሀገር ሆና መቀጠል፣ ከሌሎች የመጡ ከርቀት የመጡት ደግሞ ቦታ ይዘው ያ ብዙ የማይመች ነገሮች አሉት። እንደው የማይመቹትን ነገሮች እናንሳ። ሎክድ መሆን፣ መዘጋት። እንግዲህ ባህርንም ይዞ እንዳየ ሰው፣ ባህር ላይ ተንፈላሶ ባህሩን ተቆጣጥሮ እንዳየ ሰው መዘጋት ምን ማለት ነው? ትርጉሙ ከባድ ነው። መዘጋት ሰላም ማጣት ነው። መዘጋት እድገትን አለማሰብ ነው። መዘጋት ለትውልድ አለማሰብ ነው የሚያስከትለው። መዘጋት ማለት መጪው ትውልድ የተሻለ ነገር እንዳይኖረው አድርጎ መቆለፍ ነው። መዘጋት አገር እድገት እንዳይኖራት ማድረግ ነው። መዘጋት ሰላም ማጣት ነው። መዘጋት ኃይል መዳከም ማለት ነው። ምክንያቱም የባህር በር ከሌለ ባህር ኃይል አይኖርህም። ባህር ኃይል ከሌለ አንዱ ኃይል ጎደለህ ማለት ነው። ከሚያስፈልጉ 3 ኃይሎች የምድር ኃይል አለ፣ አየር ኃይል አለ፣ ባህር ኃይል አለ። ባህር ኃይሉ ከሌለ ግማሽ ነህ ማለት ነው። ስለዚህ መዘጋት ኃይልህን ያሰጣል፣ ሰላምህን ያሰጣል፣ እድገትህን ያሰጣል፣ አገርህን ያቀጭጫል። በዚህ ልክ ነው የምንረዳው። የኛ ባህር ኃይል እኮ እስከ ማዳጋስካር ድረስ እየሄደ ይቃኝ ነበር አይደል? ለራሱ ለባህሩ ለቀይ ባህርም ብቻ ሳይሆን በአጠቃላይ ተያይዘው እስከ ሜዲተራኒያን እስከ ማዳጋስካር በሌሎችም እስከ ኢንዲያን ላሉት ኦሽኖች ምንድነው የኛ አስተዋጽኦ የነበረው? ምንድነው ያጣነው አቅም? እሱም ወሳኝ ነው፣ በጣም ወሳኝ ነው። እንደ ኢትዮጵያ ባህር ኃይል የባህር ድንበር አለን። ከባህር ድንበር ማለት ኢንተርናሽናል ላይን አለው ባህር። የኢትዮጵያ ባህር ኃይል ድንበራችን አለ። በዛ ድንበራችን ነው አገራችን ስንጠብቅ የኖር ነው። ኢንተርናሽናል ላይን ደግሞ አለ። ኢንተርናሽናል ሌሎች መርከቦች የሚያልፉበት ዓለም አቀፍ መንገድ የሆነ አለና እዛ ውስጥ ገብተህ ነው ወደ ማዳጋስካር የምትሄደው። በጣም የሚደንቅ አንድ ጥሩ ታሪክ ልንገርህ። ማዳጋስካር እኔ አልሄድኩም፣ አለቆቼ የሄዱ። እንግዲህ ይሄ ብዙ ጊዜ ወደ ማዳጋስካር ቅኝት የሚወጣው ረጅም ቀዘፋ የሚቀዘፈው በኃይለ ሥላሴ ጊዜ በነበረ ወቅት ነው። ከዛ በኋላ አብዮት የመምጣት ጉዳዩ ጎራ የመለየት ጉዳይም ስላለ እንደ ልብ የመንቀሳቀሱ ነገር ወደ ትምህርትም የሚኖረው ወደ ሶሻሊስት ሀገሮች ነው። ከዛ በፊት የነበረው ግን ማዳጋስካር ሲሄዱ የመርከቡ አዛዦች ኢትዮጵያውያን ነበሩ። አንድም የውጭ ሰው አልነበረም። ኢትዮጵያ መርከብ ናት የሄደችው። ዶክ የሚባል አለ፣ መርከብ ጥገናም ይወጣል። እዛ እንግዲህ ጥገናም ለማድረግ ነው የሚሄዱት። የአፍሪካ ሕዝብ በተለይ ደግሞ የማዳጋስካር ሕዝብ ለመጀመሪያ ጊዜ ጥቁር ካፕቴን መርከብ ላይ ሲያዩ በጣም ነው የተደነቁት እና በፉጨት በጭፈራ በእልልታ ነው የተቀበሏቸው። የኢትዮጵያ መርከበኞች ሲሄዱ ጥቁሮች ነበሩ። በወቅቱ በዛን ጊዜ ይሄ አልተለመደም አፍሪካ ውስጥ። ጠንካራ የባህር ኃይል ተመስርቶ የነበረበት ወቅት ነው። ጥንካሬው በብዙ መልኩ ይገለጽ ነበረ። ያው የነበረን ኃይል ቬሪ ሊትል ግን በጣም ኢፌክቲቭ የሚባል ስምም ነበረው። በጣም ፊው ኢን ነምበርስ በት ኢፌክቲቭ ነበረ። ያ ማለት እስከ በባህር ኃይል ደረጃ ከግብጾች በስተቀር አፍሪካ ውስጥ ግብጾች እና ደቡብ አፍሪካዎች በስተቀር በጣም ከፍ ያለ ደረጃ ላይ የነበርን፣ በቁጥር ትንሽ ግን ኢፌክቲቭ የነበረ ባህር ኃይል ነው የነበረን። ጠንካራ ባህር ኃይል ነበረን። ያው የባህር በር ወይም በእርሱ አገላለጽ የባህር ድንበር ያጣንባቸው ምክንያቶች ቅድም እንዳሉት በዋናነት ተወቃሽ የሚሆኑ አካላት አሉ። ግን አንዳንዶቹ ታሪኩን ሲመዙት ወደ ኋላም ጭምር ይሄዳሉ። ታሪክም ጭምር ነው ወይ ያሳጣን?
ለምሳሌ ከኤርትራ ጋር የገባንበት የድንበር ጦርነት ብቻ ነው ያሳጣን እሱን ማለት እንችላለን? እኔ እንደሱ ማለት አልችልም። ረጅም ጊዜ ከጅቡቲ ጀምሮ ማየት ይቻላል። ጅቡቲን እንዴት እንዳጣን በሶማሌ ኤሪያ ያለውን ሼፕ ብታዩ እንዴት ላንድ ሎክ እንዳደረጉን እንዴት ቀስት ውስጥ እንደገባን። እንግዲህ ቀስት ውስጥ መግባት ማለት ባህሩን እንዳናይ ማድረግ ነው። ይሄ እንግዲህ የረጅም ጊዜ ስትራቴጂክ የነበራቸው በተለይ ደግሞ ለነጻነቷ ማትበገር ኃይለኛ ሀገር መሆኗን ሲያዩ አቅሟ በጠነከረ ቁጥር ስለማይችሏት የግድ አቅሟን ማሳጣት ነበረባቸው እና ከዛ ጊዜ ጀምሮ የመጣ ነው። ያንን ያስቀጠለ ነው። እንግዲህ በተልእኮ ደረጃ ይህን ተልእኮ ወስደው ቀይ ባህር እንድናጣ ባህር ድንበር እንድናጣ ያደረጉን ሰዎች የፈጸሙት ያንን ተልእኮ ነው ያስቀጠሉት። የምንድን ነው የባንዳነት ተልእኮ አለ። አንዳንድ ጊዜ አገርን አሳልፎ የመስጠት ጉዳይ አለ። እንዳየ ነው አሰብን እንዳጣ ነው፣ ቀይ ባህርን እንዳጣ ነው። ያ ሁሉ ከመጀመሪያው ከባዕዳን ጠላቶቻችን የተወሰደ ቤት ስራ ነው። ቀድሞ የጀመሩት ነበር። የኤርትራን ድንበር ሙሉ ብታይ ከጅቡቲ ጋር ይገጥማል፣ ከጅቡቲ ጋር ቀጥሎ ሶማሌ ጋር ይገጥማል፣ ሶማሌላንድ ጋር ይገጥማል። እንደዚህ እያለ ይዞራል። ያ እንዴት ላንድ ሎክ እንዳረጉን ምንም ግልጽ ያለ ነገር ነው። ማንም ሌማን መጥቶ የሚረዳው ነው። ካርታውን ባየ ሰዓት ከዚህ ሁሉ ረጅም የባህር ድንበር በ60 ኪሎ ሜትር እንድንጠበቅ ብቻ ማድረግ ከሳቦታጅ ውጭ ከመፍራት እኛን ከመፍራት ውጭ የተፈጠረ ነገር ነው ብዬ ነው የማስበው። እንደው በተለይ የደርግ መጨረሻ ዘመን ላይ ከሻዕቢያ ጋር የነበረን ጦርነት እየገፋ መጥቶ ባህር ኃይሉን ቅርቃር ውስጥ ከቶ የነበረበት በተለይ ደግሞ ሴንትራል ኮማንዱ ወይም ከማዕከል ያለው የእዝ ሰንሰለት እየፈራረሰ ሲመጣ ባህር ኃይሉ በራሱ አቅሙ የደረጀ ቢሆንም ግን ደግሞ ከግንኙነት በመቋረጡ ምክንያት አንዳንድ ደግሞ ልብ የሚሰብሩ በጣም እንግዲህ እርስዎ በጣም በስሜቱ በደንብ ይገባዎታል ብዬ አስባለሁ እና እንደሱ አይነት ነገር በመፈጠሩ የባህር ኃይል ትጥቅህን ፍታ ሰላም ልናወርድ ነው ተብሎ ትዕዛዝ ተሰጥቶት ሲዝ አድርጓል ወይም ደግሞ ትጥቅ እንዲፈታ ጦርነት እንዲያቆም ተደርጓል እና በወቅቱ በስፍራው የነበሩ ሰው ኖትና እንደው መጨረሻው ባህር ድንበር ማጣት ይሆናል ብለው አስበው ነበር በዛ ጊዜ? መልካም። ባህር ኃይል ሲፈርስ ትጥቅ ፈቶ ተማርኮ አስረክቦ መርከብ ተማርኮበት አይደለም የፈረሰው። ለምን? ሻዕቢያ በመርከብ ሊወጋን አይችልም። የመርከብ አቅም አልነበረውም። በቦት ነው የሚመጡት። በቦት ይመጣሉ፣ በቦት ይሞክራሉ። በዛ አይነት ነው የነበረው። የፓይሬትስ አይነት ነገር እንቅስቃሴ ነው የነበረው። እንደዛ ነው የነበረው እና የኛ ምጽዋ ወደብ መመታቱ ባህር ላይ ያሉትን መርከቦች ከእዝ ውጭ ያደረጋቸው። ይሄ ነው ትልቁ ነጥብ። እሱን ነው የምለው። አዎ እንግዲህ ሴንተር ኦፍ ኮማንድ የፈረሰው ምጽዋ ላይ ነው። ምጽዋ በምንፈረሰ በእግረኛ ነው የፈረሰው። ምጽዋ የነበረ ባህር ኃይል እግረኛ ሆኖ ተዋግቷል። ቤዙንም ላለማስነካት ረጅም ጊዜ የፈጀ 3 ቀን 4 ቀን ውጊያ አድርገዋል። ቤዝ ላይ የነበረው ቅርብ የነበሩ መርከቦች ተጠርተው ኢቫኩዌሽን ተጠርቷል። በጣም ጁኒየር የሆኑ ሰዎች እንዲወጡ ይደረጋል። ሲኒየሮች ናቸው የሚቀሩት። በመርከብ ሕግ መሰረት መርከብ አንድ አደጋ ቢደርስባትና የመስመጥ እድል ቢያጋጥማት መጀመሪያ ከመርከቧ ላይ የሚወርደው ላስት ጁኒየር ነው። መጨረሻ መርከቧ ላይ የሚቀረው ወይም ከመርከቧ ጋር መስመጥ ግዴታ ካለበት የሚሰምጠው ካፕቴኑ ነው፣ አዛዧ ነው። ሾር ላይ ይሄ ነው የሚሆነው። ለዚህ ነው የቀድሞ ባህር ኃይል ምክትል አዛዥ የዛ መደብ አዛዥ የነበሩት ኮሞዶር በለገ በለጠ ልጆች መውጣት የሚገባቸውን እንደማይሆን ሲታወቅ በእግረኛ የእግረኛ ተዋጊ አይደለንም፣ መከላከል ሞክረናል፣ በመርከብ የመጣ ነገር የለም፣ ስለዚህ መርከብ ላይ ልጆቹ ይዘው እንዲወጡ ሲያደርጉ እሳቸው ግን አልወጣም ብለው እኔ ቤቴም ድንበሬም መቃብሬም ቀይ ባህር ነው ብለው መርከብ ላይ ራሳቸውን በጀግንነት ተሰውተው ነው
እሳቸው ቀርተው አዛዥ ስለሆኑ ማለት ነው። ስለዚህ ኮማንዶ የተበላሸ የት ነው? በእግር ነው። በእግር ማመጣ ያው እንግዲህ ብዙውን ታውቁታላችሁ። ሻዕቢያ በእግረኛ ብዙ አልነበረም። ሻዕቢያ እንዲገባ ያደረገ ኃይል ነበር። ያው በጋራ የወያኔ ሰራዊት ነበርና ምጽዋንም የተቆጣጠረው የወያኔ ሰራዊት ነው። ከዛ በኋላ ነው እንግዲህ አሁን ያኔ ኢሚዲየትሊ ፈርሷል ማለት አይደለም። ከዛ በኋላ ግን ከምጽዋ ይመስለኛል ወደ ዳላክ ነው ዳላክና አሰብ ነው የነበረው። ዳላክና አሰብ የነበረው የባህር ኃይል ግን የመዋጋት አቅሙ እያለው ጀነራል ተስፋዬ ናቸው ትእዛዝ የሰጡት የመጨረሻውን ትእዛዝ። በቃ እርቅ ልንፈጽም ነው። 83 የነበረውን እርቅ ልንፈጽም ነው፣ ስለዚህ ጦርነት አቁሙ የሚል ትእዛዝ መጣ። እንግዲህ ቀደም ያነሳው ጥያቄ ልክ እንደዚህ መባሉን ስትሰሙ ይሄን ድንበር እናጠዋለን፣ ይሄን ቀይ ባህርን እናጠዋለን ሚል ትንሽ እንኳን ስጋት ኖሯችሁ ነበር? ከዛ ፊት አንድ ነገር ልግለጽ። እሺ፣ ወደ አሰብ እና ወደ ዳህላክ ወደ ደሴቶቻችን ሲሄዱ መርከቦች ይዘው ሲሄዱ ተስፋ አድርገን ነው የምንሄደው። ተስፋ ተመልሰን እንመጣለን አሸንፈን ብለን ነው ተስፋ አድርገን የምንሄደው። አንድ አመት ነው ዝግጅት ነበረን፣ ኤክሰርሳይዝ ነበረን። ተመልሰን ስንይዝ እንዴት እንደምንይዝ ያ ሁሉ ጥናት ይደረግ ነበር። ያልከው ጥሪ ሲመጣ መራድ ሰውነት ሲርድ ምግብ አለመብላት፣ መደንገጥ፣ የሚሾልክ ነገር ከላይ የሚጠፋ የሚወርድ ነገር አለ። ያን ስንሰማ በእውነት መልሰን የማናየው አይነት ስሜት ሲሰማ ከባድ ነው፣ ለመግለጽ ይቸግራል። ተመልሰህ አታየውም። በህይወት እያለ ወላጅ አባት ወይ ወላጅ እናትህ በህይወት እያሉ ማየት የማትችልበት ከዚህ በኋላ ማታይ መሆንህን ስታውቅ የሚሰማ ስሜት ከባድ ነው። ለምን ብለህ ትጠይቃለህ። የኛም ያ ጥያቄ ነበረ። በድርድር እንደሚያልቅ ከዚህ በኋላ ወደዛ ተመልሶ መሄድ እንደማያስፈልገን ሲነገር በድርድር የሚያልቅ ከሆነ የኛ ተመልሶ አለመሄድ ምን ያመጣዋል ነው። የመገንጠል ጥያቄ የሻዕቢያ እንደሆነ እናውቃለን። ግን ከወደቦች ጋር የተገናኘ እንለያያለን ብለን ለፍጹም አስበን አናውቅም። እናጣቸዋለን ብለንም አስበን አናውቅም ወደቦቻችንን። በዛ ስሜት አልነበረም ተምረን እዛ የደረስ ነው። በዛ ስሜት አይደለም ስንጠብቀው የኖር ነው ባህሩን። አንድ ቀን እናጣዋለን ብለን የምናስብ ሰዎች አለን። በምን ኢሹ እንደምናጣው እናስባለን። ስለዚህ ያ በጣም የሚጎዳ ስሜት ነበረው። እንደ አንድ ኢትዮጵያዊ ቀላል ነው አሁን በምንረዳው ደረግ እንደ ዜጋ አንተ ምን የምኩል ስሜት ይኖረናል። ካንተ የተለየ ስሜት የሚኖረኝ ቁስሉን ጫማውን ስለማውቀው ነው። እዛ ቦታ የነበረውን ነገር መስዋዕትነቱን አውቀዋለሁ። የተከፈለውን መስዋዕትነት በጣም አውቀዋለሁ። ምክንያቱም ከጎኔ ብዙ ጓደኞቼን ያጣው ነኝ፣ አለቆቼን ያጣው ነኝ። ቀይ ባህር ቀይ የሆነበት ምክንያት የኛ ደም ነው ብለን ስለምናስብ ያ ስሜት ለኛ ከባድ ነው። ምናልባት እንግዲህ አዲስ ትውልድ ቀይ ባህር እንደነበረን የማያውቅ ትውልድ እየተፈጠረ ነው። አይደለም ቀይ ባህር ኢትዮጵያ የሚል ስም በጣም ውድ የሆነበት ጊዜ ነበር፣ ማንሰማበት ጊዜ ነበር። ዛሬ ነው ኢትዮጵያን እንደ ልብ እያነሳን ያለ ነው። አይደለም ቀይ ባህር ኢትዮጵያንም እያጣናት ነበረ። ከባድ ጊዜ ነው ያሳለፍነውና አሁን ግን እንግዲህ ትንሳኤው እየታየን ነው። ያ ተስፋ ነው ለኛ። በደንብ ወደሱ እንመጣለን ነው ወደ ቀይ ባህር ጉዳይና የእርሶን በደንብ ታሪኮትን መስማት በተለይ የባህረኛ ህይወት በጣም ፋሲኔት የሚያደርግ ነገር ስለሆነ ነው። እንግዲህ ቤቴ ህይወቴ ብለው የኖሩበት የባህር ኃይል ከ1972 ጀምሮ የኖሩበት የባህር ኃይል የኢህአዴግ መንግስት አዲስ አበባን ከተቆጣጠረ በኋላ የባህር ኃይል ብቻ ሳይሆን በአጠቃላይ የደርግ ሰራዊት የነበረ ወታደር በሙሉ ወደ ቤት ግባ ተባለ። ያለምንም ያው ስርዓት ይለዋወጣል በአንድ ሀገር ውስጥ። ወታደር ግን ታምኖ ከስርዓት ላለፈ ነገር ይዋጋል፣ ይፋለማል። በተለይ ደግሞ ድንበር እየጠበቀ የነበረ ወታደር ድንበሩን ነው እየጠበቀ ያለው ከጠላት እና ተበተን ወይም ደግሞ ወደ ቤታችሁ ሂዱ በቃ አንፈልጋችሁም ሲባል
ዜናውን እንዴት ነበር የሰሙት? የት ሆነው ሰሙ? ምንድን ነው የዛን ቀን የተፈጠረው እርሶ ህይወት ውስጥ? አንድ እስቲ መጀመሪያ ደርግ ሰራዊት አልነበረውም። የደርግ ሰራዊት ነበረው። የኢትዮጵያ ሰራዊት የደርግ ሰራዊት ውስጥ የተቀጠሩ ነበሩ። 83 እኔ አጋጣሚ አዲስ አበባ ነበር። ሄድኳርተር ነበር፣ እዚህ ዋናው መስሪያ ቤት ነበር የምሰራው እና ከ82 በኋላ ሄድኳርተር ነበር የምሰራው። ባለቁ ሰዓቶች አዲስ አበባ ውስጥ የሆኑ የነበሩ ሁኔታዎች ጥሩ ደስ የማይሉ ነበር። ከእርቅ ስምምነቱ ከድርድሩ ውጤት መጠበቅ እና ላስት ሚኒት ላይ በ19 የጀነራል ተስፋዬ የተኩስ አቁም የእኛን ሰራዊት ሲያዙ አዲስ አበባ ውስጥ የነበረው ስሜት ያኔ ነው ዲሞራላይዝድ የምትሆነው። መበተን ብቻ አይደለም እኔ የሚያመኝ ሌላም ነገር ያማል። እኔ አገሬን ሳገለግል ነበርኩ። ለማገለግልበት በቂ ክፍያ አግኝቼ ነበር ባልልም አገሬ ለእኔ የምታደርገው ነገር ያኖረኝ ነበርና ያን መብት ማጣት፣ ቤተሰብ መስርተናል፣ ቤተሰብ ለልጆች የምታበላው ማጣት፣ ለልጆች የምታደርገው ነገር ማጣት፣ እንደ ግለሰብ ሰራዊት ተቆጥረህ ለሀገር የተከፈለው መስዋዕትነት በፖለቲካ ጥቅም ሲባል ተሽሮ እንደ ጠላት ተቆጥረን የስራ እድል እንዳናገኝ በየትም ቦታ ላይ ያው ቅድም ያልከው ስም የደርግ ሰራዊት የሚለው ስም ስለተሰጥቶን በየትም ቦታ ላይ እንዳንሳተፍ ለረጅም ጊዜ ተደርገን ነበር። እንግዲህ ከቀን ስራ ከራስን ከማስተማር በነበረን እውቀት ተለጥፎ ከግለሰቦች ጋር ከመስራት በስተቀር በህጋዊ መልኩ በየትኛውም ተቋም እንዳንገባ እንከለከል ነበር። ያ ሁሉ ያማል። ከመፍረሱ ጋር የመጣ ነው ይሄ። እንግዲህ እንደ ወታደርኛ እንደ ኢትዮጵያ ወታደር አገሬን ነው ያገለገልኩት ብዬ ስለማስብ ማንም ሰው በአገሩ ላይ ቂም አይዝም። መንግስትን ግን ትጠላለህ፣ መንግስትን ትቀየማለህ። ሀገር ግን ሀገርህ ናት። ዛሬ ቀና ባልንበት ሰዓት ደግሞ መጥተናል። እውነት ለመመስከር ለመቆም፣ ለሀገራችን ለመቆም የሚጠበቅብንን ለማድረግ እንደ ማህበር ተደራጅተን ሀገራችንን። ምክንያቱም አሁን ይህን ሳወራልህ ከጥያቄ ጋር ስለሚሄድ ነው። ወደ ወያኔ እስኪፈርስ ድረስ ከዚህ መንግስትነቱን እስኪያጣ ድረስ መደራጀት አንችልም ነበር በማህበር። እሱን ጥያቄ በደንብ ላነሳው ነበር። ምክንያቱም እንግዲህ የእግር ሰዓት ነው መቼ የሚሆነው አይደለም። ባህር አጥቶ እንደው ቢያንስ ባህሩ ቢኖር ቀይ ባህር የኛ ቢሆን ቢያንስ አለ ብሎ ትንሽ ልብ ያርፋል። ቀይ ባህርንም ሰራዊቱንም ነው ያጣ ነው እና እንደው ውስጥ ለውስጥ ለመደራጀት መሞከር ወይ ደግሞ ተሰባስቦ የሆነ ነገር ለማድረግ መሞከር ምናምንስ አልሞከራችሁም ወይ? ለነገሩ በተገናኛችሁ ቁጥር ወይ ማልቀስ ወይ የሆነ ነገር ነው የሚሆነው፣ ትካዜ ነው የሚሆነው። እውነት ነው። ያጣነው ሰራዊቱን ብቻ አይደለም፣ ያጣነው ባህሩን ብቻ አይደለም፣ ያጣነው የሰራዊቱን አቅም ጭምር ነው። 35 ዓመት 36 ዓመት በእውቀት የዳበረ ሰራዊት ነው። እውቀት፣ ገንዘብ አገሪቱ አፍስሳበታለች። የተደራጀ መርከብ፣ የተደራጀ ሾር፣ የተደራጀ ቤዝ ያጣነው ኢኮኖሚካሊ ብዙ ነገር ነው። ያጣነው ሰላማችንን ነው። ያጣነው የምንከበርበትን ሉዓላዊነታችን የሚከበርበት የምንፈራበትን የባህር ድንበር ነው። ያጣነው ብዙ ነገር ነው። የኛ ምቾት የኛ ዜግነት አለመሟላት በኋላ የመጣ ጥያቄ ነው እንጂ አገር ካጣቸው በላይ እኛ አልተጎዳንም። ተገናኝቶ ቁጭት ለማውራት አይፈለግም። ምክንያቱም የመጨረሻዎቹ ምስክሮች እኛ ነን። የቀይ ባህርን ታሪክ መናገር የምንችል ከመጽሐፍ በላይ መጽሐፍ ሰው ጽፎት የሚያስቀምጠው እኛ በህይወት እያለን የምንመሰክር ነን። ምክንያቱም የጠበቅነው ያን ጨው ውሃ ጠጥተን ጓደኞቻችን ሲሞቱ ባህር ላይ ቀብረን የጠበቅነው ባህር ነው። ከኛ በላይ ምስክርነት የሚሰጥ የለም። ስለዚህ ከኛ በላይ የሚፈራው የለም። በመፍራቱም ነው እንዳንደራጅ፣ እንዳንቆም፣ ምስክር እንዳንሆን ለረጅም ዓመት ያቆየን። የለውጥ መንግስት ከመጣ በኋላ ነው ማህበር መስርተን ተደራጅተን እንደ ልብ ለሀገራችን መቆም እንዳለብን ተነጋግረን ለሀገራችን እየቆምን ነው። በማንኛውም መልኩ አገር በምትፈልገን መልኩ አዲሱን ባህር ኃይል በማገዝ መልኩ ትውልድ ስለ ባህር ኃይል በመመስከር መልኩ
ባህር ኃይል እንደነበራት በመመስከር ባህር ኃይል ቢኖራት ምን ጥቅም ምን እንደምታገኝ ሀገር የበላይነቷ እንዴት እንደሚጠበቅ በማስተማር መልኩ መልእክት በማስተላለፍ በየወረዳው በየክፍለ ከተማው እያደረግን ነው። ምክንያቱም የሚጠበቅብን ይሄ ነው፣ እንደ ዜጋ ይሄን አድርጎ ማለፍ ነው። ስለዚህ ቁጭቱ የበለጠው ቁጭት አገር ያጣችው ነገር ነው። አገር ያጣችው ነገር በጣም ብዙ ነው። እንደ ግል እንደ ዜጋ ያጣነው ነገር ትንሽ ነው። የማያምን ቢሆንም ትንሽ ነው። ብዙ እሱ ግለሰባዊ ነገሮች ብዙ አይደሉም። እኛ ጋር እንደ ሀገር ያጣነው ነገር ግን ያንገበግበናል። እንደ ባህር ኃይል መፍረስ፣ እንደ ተቋም ያ መስሪያ ቤት መፍረስ የብዙዎቻችን አባሎች ህመም ነው አሁን ድረስ። ዛሬ በትዝታ በታሪክ ነው የምንኖረው። እናወራዋለን። ልጅነታችን እንዴት ነበር? ትምህርታችን እንዴት ነበር? ግዳጃችን እንዴት ነበር? እንዴት አሳለፍን? የሚሉ ነገሮችን ቁጭ ብለን እናወራለን። በስተርጅና ቁጭ ብለን ማለት ነው። የምስራቅ አፍሪካ ቀጠና ላይ ያለ ህዝብ በአብዛኛው ከኢትዮጵያ ጋር ተመሳሳይ ባህል፣ ተመሳሳይ አኗኗር፣ ተመሳሳይ የፊት ቀለም ሳይቀር ያለው ማህበረሰብ ነው። ምስራቅ አፍሪካ በዚህ በኤርትራም በኩል ብንሄድ፣ በሶማሌም በኩል ብንሄድ፣ በጅቡቲም በኩል ብንሄድ፣ በተለይ የቀይ ባህር ቀጠና ያለበት አካባቢ በሙሉ ተመሳሳይ ባህልም አኗኗርም ህዝብም ጎሳዎች ሳይቀር እዚህና እዛ ያሉበት ነው እና ለኛ ቀኝ አልነበረንም፣ ለኛ አፕራንድ አልነበረንም፣ ጥሩ እድል አልነበረንም። ባህር የማግኘት ባህርን ተደራድሮ የማስቀረት ባህርን ብቻ ሳይሆን ባህር አካባቢ ያለውን ህብረተሰብም የኛ የማድረግ እድሉን ማጣት ነው ብለህ ታስባለህ? እድል ማጣት አይደለም። ያ እድል አልነበረንም ብሎ ማሰብ አይቻልም። ያ እድል እንዳይኖረን ነው እየተሰራ ያ እድል ኢቨን አንድ ነገር ልንገር። እኔ ጠቅላይ ሚኒስትሩ ስለ ባህር በር ጥያቄ ሲያነሱ በጣም ሾክ ነው። ከወንበር ነው የተነሳሁት ደንግጬ። ማለት በቃ እንዴት ጠየቁ? ምክንያቱም የባህር ጉዳይ ስታነሳ እኛ ቁስሉ እናውቀዋለን፣ ምን እንዲደርስብን እንደነበረ። የፖለቲካ ድርጅቶች ይጠይቁ ነበር በፊት ኢህአዴግን የሚቃወሙ ፖለቲካ ድርጅቶች እንደ ኢሹ አሰብ የማን እንደነበረ ያነሱ ነበር። ምን ያህል እንደሚወነጀሉ ምን ያህል እንደሚያጣጥሉ ሀሳባቸውን እናውቅ ነበር። ስለዚህ በመንግስት ደረጃ ይሄ ነገር ሲነሳ በጣም ነው ያስደነገጠን። እውነት ነው እየሰማን ነው እውነት ነው የሚል ጥያቄ እስኪመጣ ድረስ እውነቴን ነው የምነግርህ። ያ ማለት ምንድን ነው? እድሉ አልነበረንም ማለት አይደለም። አሁንም እድሉ ስላለ ነው የተነሳው ምክንያታዊ ስለሆነ ነው። በፊትም ምክንያቱ ነበረ። ያ ምክንያት እንዲነሳ አይፈልግም። ምክንያቱም እንዲኖራት እኮ ኢትዮጵያ ባህር በር እንዲኖራት እኮ እንዳይኖራት እንደ ግብ ተነስቷል። እንዲኖራት አይፈልግም። እንዳይኖራት እንደ ግብ አስቀምጠዋል። ይህም ባስቀመጡበት ኢስት ኤንድ ሴንትራል አፍሪካ ውስጥ የትም ብትደርስ በግል መንግስትህ ያልፈለገውን ነገር የትኛው ዜጋ ሊያሟላ ይችላል? ምክንያቱም ተጠሪያችን መንግስት ነው። መንግስትህ ያንን ነገር ማያስፈጽም ከሆነ ዜጋ በመሰባሰብ ሊፈጽመው የሚችል ነገር አይደለም። ፖሊሲ ያለው፣ የውጭ ፖሊሲ ያለው፣ የሀገር ውስጥ ፖሊሲ ያለው፣ እቅድ አለ፣ ግብ አለ፣ በጀት አለ፣ ይህንን የሚሰራ ይህን ሁሉ የደፈነ መንግስት እያለ እንዴት ህዝብ ይህንን እድል ሊጠቀም ይችላል? አይችልም። ምክንያቱም እድሉን አሳጥተውታል። አሁን ያነሳሁት ጥያቄ በተቃራኒው ብንገለብጠው አሁን ባለው ሁኔታ ጥያቄያችንን በሰላማዊ መንገድ ለማሳካት ያው እርስዎ ህዝቡን ስለሚያውቁት ነው። የባህር በር ወይም የባህር ድንበር አካባቢ ያለውን ህዝብ ተዘዋዙረውም ተንቀሳቅሰውም ስለሚያውቁት ህዝቡን ስለሚያውቁት ነው ይህን ጥያቄ የምጠይቀው። ለጥያቄያችን መልስ ለማግኘት እንደ ጥሩ እድል ልንጠቀመው እንችላለን፣ ገንዘብ ልናደርገው እንችላለን። ይሄ የአካባቢውን ተመሳስሎ ከኛ ጋር ያለውን የባህልና የህዝብ ለህዝብ ግንኙነትን እንደ ጥሩ እድል መጠቀም እንችላለን የሚለውን ለማንሳት ነው። እውነት ነው፣ ያስችላል። አሁንም የተጀመሩ ነገሮች ስላሉ በግልጽ የሚታዩ ናቸው። እኔ ወደማይጠበቀው ነገር ልንገርህ፣ ብዙ የማጠብቀው ነገር የኤርትራ ህዝብ፣ የምጽዋ ህዝብ፣ የአሰብ ህዝብ፣ አሰብ አክቹዋሊ ኢትዮጵያዊ ነው፣ አልደራደርም በዚህ። አሰብ ያለው አብዛኛው በወቅቱም የነበረው ከወሎ ከሸዋ የሚሄደው አካል ነው በብዛት የነበረው። የምጽዋ ቦታ ላይ ያለ ኤርትራዊ በናፍቆት የሚጠብቀው
ነው። በፍቅር የኖርንበት ሀገር ነው። እኛ ማሪናዮ ተብለን ማሪናዮ ነው የሚሉት፣ ያው በጣሊያንኛ ነው የሚያወሩት። ማሪናዮ ማለት መርከበኛ ማለት ነው። በፍቅር የኖሩበት ነው። አሁን ጭው ብሎ ያለ በረሃ ምንም ስራ የማይሰራ ስለሆነ እነሱም የፖለቲካ ተጽዕኖ ከሌለባቸው እነሱ ዋና ፈላጊዎች ናቸው። ይሄ ምንድን ነው አለ እድሉ ማለት ነው። እነሱም ጋር ሰላማዊ መንግስት ከተፈጠረ እነሱ ጋር አገራቸው እንዲያድግ የሚያስብ መንግስት ከመጣ ህዝቡ በቀላሉ ወደ ኢትዮጵያ ጋር በጋራ የሚያድግበትን መንገድ የሚያመቻች ነው። ጅቡቲ ፍሬንድሊ ነው። ሶማሌ የምታየው ነው። እስከ ሩዋንዳ ድረስ እኔ አሁን በአጋጣሚ በተለያየ ስራ ምክንያት ወደ 13-14 ሀገር አፍሪካ ውስጥ አይቻለሁ እና እስከ ሩዋንዳ ድረስ ብትሄድ እስከ ቡሩንዲ ብትሄድ ኢትዮጵያዊ መልክ ነው የምታየው። ዶሮዎቻቸውን አንድ አይነት፣ ላሞቻችን አንድ አይነት ነው። ወደ ሩዋንዳ እና ቡሩንዲ ስትሄድ እና እዛ ስሄድ ይገርመኝ ነበር። ሰፊ ነው እኛን መሰል ያለው። ስለዚህ ቅርቦቻችንን ማሸነፍ በዲፕሎማሲ ይቻላል፣ በፍቅር መጋበዝ ይቻላል። አብሮ በማደግ ጥቅሙ የኛ ብቻ አለመሆኑን በመግለጽ ጥቅሙ የጋራ መሆኑን በማሳወቅ አብሮ ማደግ ይቻላል። ስለዚህ ቀላል ነው። እድሉ በጣም በሰፊው ነው ያለው፣ በሰፊው። አሁን ብዙ ጊዜ የባህር በር ጉዳይ ሲነሳ ኤርትራውያን ናቸው ብዙ ምላሽ እየሰጡ ያሉት። የኤርትራ መንግስት ነው ብዙ ምላሽ እየሰጠ ያለው። የኢትዮጵያ መንግስት በዚህ በኩል ነው ባህር ምፈልገው በር ምፈልገው ወይም በዚህ በኩል ነው ምፈልገው ያለው ነገር የለም እስካሁን ባለው። በእርግጥ ኤርትራም ቢሆን ሶማሊያም ቢሆን ጅቡቲም ቢሆን በትብብር ከተሰራ አቅም ነው ኢትዮጵያ ይዛ የምትሄደው አቅም ነው። ደግሞ አሁን ያለው ዲፕሎማሲ ዝም ብሎ አምጣ ስጠኝ ብቻ አይደለም አይደለ? ሰጥቶ መቀበል አለው። ምን እንስጥ፣ ምን ትሰጡናላችሁ፣ ይህን መነጋገር ይቻላል። ገና ከሩቁ ግን ጥያቄውን መፍራት ከምን የመነጨ ሊሆን ይችላል? የጥፋት የመሸፈን ወንጀልን የመሸፈን አካሄድ ያው እየተለመደ መጥቷል። ወንጀል በእኛ ላይ ብቻ አይደለም ፕሬዚዳንታቸው የሰራው፣ በህዝቡ ላይ ወንጀል ሰርተዋል። ለረጅም ዓመት የስቃይ ኑሮ የሚኖሩ ዜጎች ያሉበት ነው ኤርትራ። ሁሌ ከጦርነት መውጣት አይፈልጉም። ከጦርነት ባልወጡ ቁጥር ነው የእነሱ ህይወት ሴፍ ሆኖ የሚቀጥለው። ሰላማዊ ከሆነ ሰላማዊ ህዝብ ጥያቄ ያነሳል፣ የልማት ጥያቄ ያነሳል፣ የትምህርት ጥያቄ ያነሳል፣ የእድገት ጥያቄ ያነሳል፣ የትም ቦታ ሰርቶ የመኖር ጥያቄ ያነሳል። ይህን ሊመልሱ አይችሉም። ስለዚህ ጦርነቱ እንዲኖር በጣም ይፈልጋል። የኢትዮጵያ መንግስት ደግሞ በጣም ቶለሬት አድርገው ጦርነቱ የማይነሳበትን መንገድ ነው እየፈለገ ያለው። እንደ ህዝብ እውነትን ለመናገር ከጅቡቲም ከሶማሌም በጣም የሚቀርበን ኤርትራ ህዝብ ነው። ለእኛ ለኤርትራ ህዝብ ልናዝንለት ይገባል። ባለበት ስታተስ አሁን ባለበት ሁኔታ ልናዝንለት ይገባል። ልናዝንለት ማለት ፈልጎ ያርገው ወይም ተገዶ ያርገው የምናውቀው ነገር የለም፣ ጫናው ስላለ። ብዙ የሚደንቀኝ ደግሞ ብዙ የሚጽፉ ሰዎች በእድሜያቸው ወጣት የሆኑ ይጽፋሉ። ኦሪየንትድ ሆነው የኖሩበትን በቅስቀሳ ያደጉበትን እንጂ ታሪክን አገላብጠዋል ለሚጽፉት። ጥላቻ ሲነዛ ያደገበት ቦታ ላይ ጥላቻ ነው ሁልጊዜ የሚያንጸባርቁት። ያው የ20 እና የ30 ዓመት ታሪክም ስለሆነ እና እንደ ቅርበት ኤርትራ ያለው አሁን ያለው ሁኔታ አስጊ ነው። አስጊነቱ ለእኛ አይደለም፣ ለዜጎቹ ለራሱ ነው። ብዙ የተመቻቸ ነገር የላቸውም። ብዙዎቹ በጭፍን የሚደግፉ ናቸው መንግስታቸውን፣ ወይም ደግሞ በዛ ካታጎሪ ውስጥ ያሉ ናቸው። አሁን እኛ ጋም እንደምታየው አሁን በተለይ እንግዲህ የወያኔ አሁን በፈጠረው ጽምዶ አክሰስ ላይ ጽምዶ በሚለው ላይ የሻዕቢያ ጉልህ አስተዋጽኦ እዛ ላይ ታያለ። ያ ምንድን ነው? ሰላም ሊያመጡ አይችሉም። ሰላም ከመጣ የእኛ ሀገር እድገት እያሳጣቸው ነው። በነገራችን ላይ በጣም እያሳጣ ነው የእኛ ሙቭመንት፣ የእኛ ዴቨሎፕመንት ቶታሊ። እነሱም ብቻ አይደለም፣ ብዙ አፍሪካ ሀገሮች ሊያማቸው ይችላል። በጤነኛ ጎኑ ብቻ አትውሰደው።
ምክንያቱም የመንግስት እንቅስቃሴ በህዝብ ዘንድ ተወዳጅነት ሲያመጣ ሌላው አለመስራቱ የሚታይበት ሁኔታ ነው የሚታየው። አንዱ ሲሰራ ያልሰራው አካል ይታያል። የዛ አይነት ኢንፍሉዌንስ አለ ኤርትራ ላይ። ቅርቦች በተለይ ለስቴቱ ቅርብ ለቤተሰባዊ ነገራቸው ትስስር አለ። በዛ ዙሪያ ላይ ያሉ ሰዎች ናቸው ስለ ኢሳያስ ጥሩ ነገር ሊያወሩ የሚችሉት። ኢሳያስን ስለማያውቁ አይደለም፣ ቢያውቁትም ምክንያት አለ፣ የፖለቲካል ኢሹ አለ። ሰላም ከመጣ ተጠያቂ የሚሆን ብዙ አካል አለ። ያ ነው እንጂ የኢትዮጵያን የባህር በር የማግኘት ያውም ተዘግቶ የኖረ ያውም አገልግሎት የማይሰጥ ከአንድም ሁለቱም ለማንም ሰርቪስ ሊሰጥ የማይችል። ስለዚህ በቅንነት ያ ትውልድ በነቃ ሰዓት፣ ጥሩ አስተሳሰብ በመጣ ሰዓት ዊን ዊን ነው። ባህር ሰጥተው የሚያገኙት ነገር አለ። ባህር ሰጥተው የነሱም ልማት የነሱም እድገት አብሮ የሚመጣበት ነገር አለ። በቅንነት ፖዚቲቭሊ ይሄንን የሚያስብ በሚፈጠርበት ጊዜ በጋራ ከኤርትራ ጋር የማናድግበት ተመልሰን አንድ ወንድምና እህትነታችን የማይቀጥልበት ምክንያት የለም። አሁን ቅድምም እርሶም ሲነግሩን ነበርና በተለይ ይሄ ጥያቄው ሲነሳ እንደ ባህር ኃይል አባል እንደነበረ ሰው ከመቀመጫ ብድግ ብያለው የሚል ምንድን ነው እንደው የሚፈጥረው ትክክለኛው ስሜት ምን ይዞ ይመጣል የሚል ነው ተስፋው። ጥበቃው ምን ቢሆን ነው እንደዚህ ከመቀመጫ የሚያስነሳ? ውስጣችን ምን ያህል ሲያንገብግበን እንደኖረ መግለጫው ነው። ከማንም ዜጋ የተለየ ስለ ምጽዋ እናስባለን። ምክንያቱም በአይናችን ያያይ ነው የኖርንበት ነው። ስለ አሰብ እናስባለን። እሱ ቢኖር ምን እንሆን ነበር? እሱ ነው ህመማችን። እሱ ቢኖር ዛሬ እስከ ጅቡቲ ድረስ ሄደህ የሚወጣውን ገንዘብ አስብ፣ የደህንነት ጉዳይ አስብ፣ የሰላም ጉዳይ አስብ፣ የሉዓላዊነት ጉዳይ አስብ፣ የበላይነት ጉዳይ አስብ። ኢትዮጵያ በአካባቢዋ የበላይ ሆና በኖረች ቁጥር ሰላሟ ተከብሮ ይኖራል። ሀያል በሆነች ቁጥር ህዝቧ ሰላም ያገኛል። ጠንካራ የመከላከያ ሰራዊት ባላት ቁጥር ጠንካራ ግዙፍ ሰራዊት ባላት ቁጥር ሰላሟ ተከብሮ ይኖራል። የግድ ለጦርነት አይደለም ዝግጅት፣ ሰላምህን ለመጠበቅ ኃይል ይኖራል። የባህር ኃይል ከሶስት አንዱን አካል አፍርሰ ጠረጴዛ በሁለት እግር ቁም ብትለው የሚኖረውን ነገር አስብ። በሁለት እግር ጠረጴዛ ሊቆም አይችልም። ያ ነው የተፈጠረብን። ያ ባይኖር በአራት እግሩ የሚቆም ጠረጴዛ አገልግሎት ይሰጣል። ኢኮኖሚያችን ላይ ትልቅ ለውጥ ይኖረን ነበር። አሁን ከታሰበው ወይም ካለው መንግስት ጋር በያዘው ፖሊሲና አቅጣጫ መሰረት ቢሆን ቀድሞ ልዩነት ላይመጣ ይችላል። ምክንያቱም አስተሳሰብን የሚወስነ እችን ሀገር የዜጎቿ እየመሯት የነበሩ አይመስለኝም። ጊዜ የሚያሳልፉ መሪዎች ነበሩን። ያ ጊዜ ሲያልቅ ያየውን እርምጃ የወሰዱ ይሄ ምንድን ነው? የዚችን ሀገር እድገት ፈልገው አይደለም ሲመሩ ነው የኖሩት። ስለዚህ የዛ ኢሹ የባህር ኢሹ የእነሱ ጥያቄ አይሆንም። ምክንያቱም የኢትዮጵያ ጉዳቱም ጥቅሙም የኢትዮጵያ ነው። ቢኖረን ኖሮ ጠንካራ የመከላከያ ኃይል፣ ጠንካራ ባህር ኃይል ይኖረ ነበር። ጠንካራ የደህንነት ጉዳይ፣ ሉዓላዊነታችን ከፍ ያለ የበላይነታችን የምናረጋግጥ በኢኮኖሚም ለእያንዳንዱ ዜጋ ሊደርስ የሚችል ትሩፋት የሚገኝበት ነበር። እርስዎ እስከሚያውቁት አሁን ለመጠየቅና ገፍቶ ለመሄድ በዲፕሎማሲም በህጋዊ ማዕቀፍም በዓለም አቀፍ ህግጋት መሰረትም ገፍቶ ለመሄድ ምን መሰረት ያለን ይመስሎታል? ምን መንደርደሪያ ያለን? ብዙ አሁን እንግዲህ ምሁራን ብዙ የሚጽፉ ሰዎች የጻፏቸው ሪፈረንስም የተወሰደ ዓለም አቀፍ ህግም ተንተርሶ የሚመጡ ጥያቄዎች አሉ። የመጀመሪያው በቁም የምመሰክር ስለቀደም አሰብን ሳጣ ምጽዋን ሳጣ አንዱ ምስክር እኔ ነኝ። አሰብ የማ ነበረ ብትለኝ የሰው ሀገር ልጠብቅ አልሄድኩም። እኔ የኢትዮጵያ ስለነበረ ነው ልጠብቅ የሄድኩት። አሰብን ለሌላ አሳልፎ የተሰጠበት መንገድ አሁን በግልጽ እየተብራራ ነው። አንደኛ በረሃ ያሉ የጨረሱት በስምምነት ያለቀ ጉዳይ ነው።
በረሃ የጨረሱትን በረሃ ማለት ሽፍቶች እያሉ በአንድ ሀገር ላይ የወሰኑትን ውሳኔ ነው እዚህ መጥተው በሽግግር መንግስት ስም ተግባራዊ ያደረጉት። እርስ በርሳቸው የተመታቱ ምልክቶች ነበሯቸው። የኤርትራው ፕሬዚደንት እና የእኛ ጠቅላይ የወቅቱ የሽግግር መንግስት ፕሬዚደንት በጋራ በስብሰባ ላይ ያቀረቡትን አሰብ የኛ እንደሆነ የመሰከሩበት አለ። በወቅቱ ስምምነት እንደተደረሰ አሰብ የኢትዮጵያ እንደሆነና ኢትዮጵያ ልትጠቀምበት እንደምችል ከመለስ ዜናዊ አፍ የተሰማ ነገር አለ። መጨረሻ ላይ እንደውም ቀጣይ ድርድሮች እንደሚኖሩ እነዚህ ሁሉ ሪፈረንሶች ምንድነው? በወቅቱ እነሱም ያውቁታል አሰብ የኢትዮጵያ እንደነበረ ማለት ነው። ከዛ በኋላ ታሪክን ለማጠፍ ይህን አቅጣጫ ለማጠፍ የተጠቀሙበት መንገድ ጉልበት ነው። ግመል ያጠጡበት ብሎ ፎከረብህ። በወቅቱ ኢትዮጵያ ያንን ነገር እንድታጣ በሂደት የመጣ ነው። ህዝብ እንዳይነሳ አሰብ የኛ እንደሆነ ለመንገር ሲረጋጋ አሰብን ቢኖርም የማይጠቅመን መሆኑ ብንጠቀም እነሱ ናቸው የሚጠቀሙት እንጂ እኛ አልነበርንም የሚል መልእክት ያስተላለፈ ነገር ከኛ ከህዝቡ አእምሮ ለማውጣት የተሰራ ነው። አሰብ የኛ እንዳልሆነ እንድናምን ወይም አሰብ እንደማይጠቅመን እንድናምን የተደረገ አካሄድ ነው። ያ ታሪኮች አሉ። ታሪክ አለን፣ ብዙ ታሪክ አለን እና ከጥንት ጀምሮ ወደኋላ የሚፈተሽ ታሪክ አለን። ከቅኝ ግዛት ጀምሮ የሚፈተሽ ታሪክ አለን። በቅኝ ግዛት ጊዜ የነበረ ስምምነት ሊተገበር ይገባ የነበረ ስምምነት አለ። ኤርትራ ሪፈረንደም ተጠይቆ ስትሄድ ድርድር ውስጥ ሊገባ የሚገባ ጥያቄ ነበር። እንደ ኢትዮጵያ መንግስት ቢሆን ኖሮ አንደኛ ነፃነት ወይ ባርነት የሚል ምርጫ አያስቀምጥም ለኤርትራ ህዝብ። ይመራን የነበረው ሽግግር መንግስት ኢትዮጵያዊ ቢሆን ኖሮ ኤርትራ የመገንጠሏን ነገር አምኖበት የመጣና ጨርሶ የመጣ መንግስት ስለሆነ ያንን ነበር ያመቻቸው። ያው አሁን ባለንበት ዘመን ጦርነት አዋጭ መሳሪያ አይደለም። መነጋገር፣ መወያየት፣ ዲፕሎማሲ ትልቅ ኃይል ነው አሁን ባለንበት ዘመን እና ኢትዮጵያ ይሄን ጥያቄዋን በዲፕሎማሲያዊ መንገድ ለማሳካት እየጣረች ነው ያለችው። በሌላ በኩል ግን ይሄ ጥያቄ መነሳቱ ያንገበገባቸው አካላት ሌሎችን አነሳስተው በሀገር ውስጥ ሰላም እንዳልሆነ እየተደረገ ነው እና ምንድነው ጥያቄ? ምን አይነት ዲፕሎማሲስ ነው ኢትዮጵያ መከተል ያለባት? እነዛስ አካላት ጦርነትን እስከ መቼ ድረስ የመሳሪያ አድርገው መቆየት ይችላሉ? ከውሃው ፖለቲካ ባሻገር የውሃውን ፖለቲካ የሚጠቀሙበት የበላይነታችን አሳጣን ነው። ያላቸውን የበላይነት ያጡበታል። ያ ነው ትልቁ ህመማቸው። ኢትዮጵያ በዚህ አግባብ እየሄደች ያለችው ተቀባይነቷ ከፍ እያለ በመምጣቱ ይሄ ህመማቸው ነው። በጣም የሚደንቀው የኛ ራሳችን ዜጎች የዚህን የውጭ ታሪካዊ ጠላቶቻችንን አጀንዳ አስፈጻሚ መሆን ነው የሚያምህ። በአንድ ወቅት አሰብ የኢትዮጵያ እንደሆነ ሲሟገት የነበረ ሰው ከመንግስት ጋር ትልቅ አተካሮ ውስጥ በውይይት መድረኮች ላይ በተለያየ ቦታ ሲያቀርብ የነበረ የፖለቲካ ድርጅት ኃላፊ ዛሬ አሰቤኛ እንዳልሆነ ሲመሰክር ስትሰማው ሾክ ነው ያደርግህ። ከአንድ ሰው አንድ ያኔ የተናገረው አሰቤኛ ነበር፣ ዛሬ ምን ሰምቶ አሰቤኛ አይደለም ማለት። ስለዚህ የኛ ሀገር ተቃዋሚ ፖለቲከኞች በተለይ ደግሞ በውጭ ያሉት በተለይ ደግሞ የውሃ ፖለቲካውን ኢትዮጵያ እንዳትጠቀምበት የሚፈልጉ ዜጎቻችን ውሃውን እንዳንጠቀምበት፣ ድንበሩን እንዳንጠቀምበት፣ የቀይ ባህርን እንዳንጠቀምበት የሚያደርጉ እያሉ ኢትዮጵያውያኖች ናቸው። አይደለንም እስካላሉ ድረስ ኢትዮጵያውያን ናቸው። እነሱ የገዛቸው ነገር አለ ማለት ነው። which means ተልእኮ አላቸው። ተልእኮውን በምን ያስፈጽማሉ? ስለዚህ ህዝብ ሊረዳ የሚገባው እንደኔ እምነት ትናንት የነበረውን አቋም ዛሬ የሚቀይር የፖለቲካ ሰው አንደኛ በኢትዮጵያ የበላይነት ላይ የሚመጣ ነው። በኢትዮጵያ የበላይነት ደግሞ በጥቅም የሚቀየሩ ሰዎች ናቸው፣ የሚገዙ ኃይሎች ናቸው። አብዛኛው ሰው መሰረታዊ ነገሩን ወይም ኦሪጂናል ነጥቡን ተረድቶ አይደለም
እንደዚህ አይነት ችግር ውስጥ የሚገባው። የሚመሯቸው በተቃዋሚነት የሚመራህን አካል ተከትለ በጭፍን የሚሄዱ አሉ፣ የሚነገራቸውን ሰምተው የሚሄዱ አሉ። ትልቁ ነገር ግን ግንዛቤ መወሰድ ያለበት ይህንን የግብፅን ተልእኮ በግልጽ ነው የምናገረው፣ የግብፅ ተልእኮ ነው። የግብፅን ተልእኮ በማስፈጸም ላይ ያሉ ኢትዮጵያውያን ምን እያደረጉ ነው ብሎ መጠየቅ ያስፈልጋል። ምን እያደረጉ ነው ብሎ መጠየቅ ያስፈልጋል። አየን፣ አሰብ የኤርትራ ነው የኢትዮጵያ ነው። በዲፕሎማሲ የሚመጣ ጥያቄ አለ። በዲፕሎማሲ ዙሪያ የጠየቀኝ ጥያቄ አለ። የዲፕሎማሲው ጸር የሆኑት የኛው አካሎች ናቸው። ኢትዮጵያዊ ሆኖ በዲፕሎማሲው ላይ እንቅፋት የሚፈጥር ከሆነ ባንዳነት ነው። በሀገራዊ ጥቅማችን ላይ የሚመጣ ከሆነ ባንዳነት ነው። አሁን ፈተና እየሆነብን ያለው የባንዳነት ጥያቄ ነው እንጂ የውጭ ኃይሎች እኛን የሚያስፈራሩ እኛን የሚችሉ የሚታገሉ አይደሉም። ከሰሞኑ የግብፁ ፕሬዝዳንት አልሲሲ የውሃ ጥቅማችንን ለማስከበር ማንኛውንም እርምጃ እንወስዳለን ሚል ዛቻ ሲያሰሙ ነበር እና ያው አሁን ህዳሴ ግድብ ላይ ምንም ማድረግ አይችሉም። ምክንያቱም ህዳሴ ግድብ ራሱን የሚጠብቅ ኃይል ሆኗል። ነገር ግን ትልቁ መሳሪያቸው በተለይ ቀጣይ እርምጃችን ለመክታት ከዚህ በፊትም ሲባል እንደነበረው የህዳሴ ግድብን ከገነባን ወደ ቀይ ባህር እንደምንወጣ ወይም ደግሞ የባህር ጥያቄ እንደሚኖረን ምንም ስትራቴጂክ ነው ይታወቃል። እና ቀጣይ ጥያቄ እሱ እንደሚሆን ስለሚያውቁ ነው በጣም የውስጥ ጉዳያችን ላይ ገብተው ሲፈተፍቱ የነበሩት። አሁንም ማንኛውም እርምጃ ሲሉ ምናልባት እሱን ማለታቸው ሊሆን ይችላል። ያልጀመሩት እርምጃ የለም። በነገራችን ላይ አዲስ እርምጃ አይጠበቅም ከግብጽ አዲስ የሚመጣ እርምጃ አይጠበቅም። ምክንያቱም ለዘመናት ሲፎክሩበት የኖሩ ነው። ለዘመናት ከ100 ዓመት በላይ ማስፈራራት ውስጥ የነበሩ ናቸው። በጦርነት ያውቁዋታል ኢትዮጵያን፣ ያውቃሉ ታሪኩንም። ቀጥታ ሊገጥሙ የሚችሉበት እድሉም የላቸውም፣ ምክንያትም የላቸውም። ቀጥታ መግጠም አሁን ከአባይ ጋር የሚያገናኘው ውጤት የላቸው። ምንም ሊገጥሙ መጥተው የሚፈጥሩት ነገር የለም። አንድ ይሄ። ሁለተኛ የተጀመረ ነገር ነው ወይ ካሁን በፊት የሄዱበት ነገር ነው። ለምሳሌ የውስጥ ሰዎችን ማነሳሳት፣ በጥቅም በገንዘብ የሚገዙ ሰዎችን ማደራጀት፣ የፖለቲካ ኢሹ መስጠት፣ የቤት ስራ መስጠት እያደረጉት ያለ ነው። እያደረጉት ያለ አዲስ አይደለም። አዲስ ነገር ሊመስል የሚችለው በሻዕቢያ በኩል ገብተው አቅም ሊሰጡ የሚችሉ ካልሆነ ፍሮንት ቆመው ከኢትዮጵያ ጋር አይዋጉም፣ ሊዋጉም አይችሉም፣ አይመጡም። ግን ጠላቶችህን ሊያጠነክሩ ይችላሉ። እያደረጉት ነው። አዲስ ነገር አይደለም። ኤክስፔክትድ እያደረጉት ነው። አድርገውታል። እነሱ በአካል አይገቡም፣ መሳሪያዎች ይሰጣሉ፣ ኦፖርቹኒቲዎች ይፈጥራሉ። አንዱ 3-4 ጠላቶችን አሰባስበው አንድ የማድረግ ነገር ይሰራሉ። ምክንያቱም በእነሱ ስር ነው፣ የገንዘብ አቅም አላቸው። ይሄን ሊያደርጉ ይችላሉ። ያልነበረ አይደለም፣ የነበረ ነው። አዲስ ነገር፣ የሚያስደነግጥ ነገር የለም። በጣም ጥሩ። እዚህ ላይ አንድ የባህር በርን ወሳኝ ጥቅም እንዲያነሱልኝ እንደ ወታደር እፈልጋለሁ። ያኔ በደርግ ጊዜ በነበረው ከሻዕቢያ ጋር የነበረው ግጭት ላይ አንዱ ትልቅ አቅም የሆነው ባህር መኖሩ ነበር። በዛም ያልፉ ለሻዕቢያ የሚደረጉ ማንኛውም እርዳታዎች በባህር ቅኝት ይደረግባቸዋል፣ ትኩረት ይደረግባቸዋል፣ የሚገባ የሚወጣ ቁጥጥር ይደረግበታል እና መሳሪያ ለሻዕቢያ እንዳይደርስ በጣም ትልቅ አስተዋጽኦ ነበረው ያ የባህር በር። አሁን እኛ መሳሪያ እንኳን ስናስገባ በባህር በኩል መሳሪያ ስናስገባ እየተፈተሽን ምን ያህል መሳሪያ እናስገባን እየተቆጠረ ሚስጥርነቱ የቀረ እየሆነ ነው እና የባህር በር ለሉዓላዊነታችን ምንድነው አስተዋጽኦ የነበረው? ያጣ ነው ምንድነው? እሱን በደንብ ያንሱልኝ እንደ ወታደር። በጣም ጥሩ። እንዳልኩህ ባህሩን በምንጠብቅበት ወቅት የመጀመሪያው ከሽፍቶች ወደ ሀገራችን የሚገቡ ማንኛውም መርከቦችን ጠብቆ በስነ ስርዓት ፖርት ላይ ገብተው በስነ ስርዓት እቃቸውን አራግፈው መጫን የሚችሉትን ጭነው እንዲሄዱ ሰላማዊ መንገዱን ይፈጥራል ባህር ኃይል አንዱ። ሁለተኛው ጠላት በዛ አካባቢ እንዳይዘዋወር ሲጠብቅ ኖሯል፣ ሉዓላዊ ሀገር ለመጠበቅ። ይህ የምልህ
በኢትዮጵያን ለማጥቃት የመጣ በቀይ ባህር በኩል ቅርብ ነው። ኢትዮጵያን ለማጥቃት በጣም ቅርብ ነው። ትልልቅ መሳሪያዎች ተጠቅሞ ከባህር ላይ መጣል ኢትዮጵያን መጉዳት ይቻላል። ያ እንዳይሆን ያደርግ ኖሯል የባህር ኃይል። እንዳልከው የሻዕቢያ ብቻ አይደለም ድጋፍ የሚያገኘው። ወያኔ ባይሰልፍ በቀይ ባህር በኩል ብዙ ድጋፍ ያገኝ ነበር። ቀይ ባህር ረጅም ነው፣ እስከ ፖርት ሱዳን ድረስ ይሄዳል። ፖርት ሱዳን ላይ እስኪደርስ ድረስ ያም የምንጠብቀውን ኤሪያ በእኛ በኩል አያልፍም። ለረጅም ጊዜ ሲቸገሩበት የኖሩ ነው፣ መሳሪያ እንዳያገኙ፣ አቅማቸው እንዳይጠነክር። ከዛ አልፎ ምንም ብናስገባ እኛ ከኛና ከኛ በስተቀር ማንም ስለምናስገባው ነገር ከሚገባበት ሀገርና ከሚመጣበት ሀገርና ከሚገባበት በስተቀር የሚታወቅ አልነበረም። ሴኪውርድ ነን። ይሄ የደህንነታችን የተጠበቀ ነው። አቅማችን በሚስጥር የሚያዝ ነው። ለጦርነት ምን እንዳለን ምን እንደሌለን የሚያውቅ አልነበረም። በምን በዚህ በባህር በር ዙሪያ የነበረን ጥበቃ፣ የነበረን የበላይነት፣ የነበረን ሚስጥር ጠብቆ የመቆየት ዛሬ ቁጥርም ሊመደብብህ ይችላል። ከዚህን ያህል በማስገባታችን ከዚህ በላይ ማስገባታችን ትባል ትችላለህ። ምንድን ነው የምታስገባው ብሎ ሊፈተሽ ይችላል። እያንዳንዱ ነገር በእኔ ፖርት ማስገባት አትችልም የሚል ጥያቄም ሊመጣ ይችላል። በወደብ በመርከብ ሊገባ የሚችል ዕቃ መግቢያ ቦታ ካጣ በአየር አታስገባውም። ስለዚህ አጣኸው ማለት ነው። ያን ነገር የሚጠቅምህ የሚያሳድግህ ነገር በሙሉ ማዳበሪያ አሁን የተጀመረውን ተወውና ማዳበሪያ በጅቡቲ በኩል ብንከለከል ቤት ይገባል። ሌላ መግቢያ ፍለጋ ነው የምንሄደው። አለዛ ያለ ማዳበሪያ ደግሞ የሚኖረን እድገት የሚኖረን አቅም አስበው። ብዙ ነገር ብዙ ነፃነት ያሳጣሃል። ሉዓላዊነት ላይ ትልቅ ጫና ያመጣል ባህር በር አለመኖር። እንደው የባህር ኃይሉ አሁን የተጀመረው ጥያቄ ከዳር እንዲደርስም ከዳር ደርሶ ደግሞ ባህር በር ማግኘታችን እንደማይቀር ያው በተደጋጋሚም እየተነሳ ነው። ዲፕሎማሲያችንን አጠናክረን ከሄድን እንደምናገኝ ማሳያዎችም እያየን ነው። አንዳንድ የጎረቤት ሀገራትም ጭምር ማግኘት እንደምንችል ኢትዮጵያ መብቷ እንደሆነ ጥያቄው በጣም ተቀባይነት ያለው እንደሆነ እያነሱ እየመጡ ነው። አሁን እየተቀነቀነ እየመጣ ነው። እንደ ባህር ኃይል ማህበር ግን እናንተ ምን ድርሻ አላችሁ? ምንድን ነው ማድረግ የምታስቡት? ባህር ኃይሉም እንግዲህ ባህር ኃይል ተመስርቷል። የሆኑ ድጋፎች እንደምታደርጉ ሰማለሁ እና ከዛ በተጨማሪ በዲፕሎማሲው ረገድ ከዲፕሎማሲውም አልፎ እንደው የባህር በር ስናገኝስ የእናንተ አስተዋጽኦ ምን ሊሆን ይችላል? ትንሽ ወደኋላ ልውሰድህና ባህር ኃይል ቅድም ስጀምርልህ ከቀጠራው ወይም ከመልመላው ጀምሮ የመርከበኛን ከመልመል ስርዓት ጀምሮ ጥሩ ትሬንድ አለን። የመጀመሪያው ደረጃ ማንኛውም ባህር ኃይል ለመግባት የሚፈልግ ሰው አገሩን ወዶ እንዲመጣ ማድረግ ነው ትልቁ ተልዕኮ። ሁለተኛ ባህር ኃይል እንዲጠነክር ማሰብ አለብን። ጠንካራ ባህር ኃይል እንዲኖረን እኔ ጠንካራ ባህር ኃይል ኖሮ ማየት በጣም እጓጓለሁ። ጥሩ ስም ያለው፣ ጥሩ ዝና ያለው፣ ጥሩ አቅም ያለው ትዕግስተኛ የሆነ ባህር ኃይል ትዕግስተኛ ምክንያት ባህር ኃይል ስለሆንክ ብቻ አቅም ስላለ ብቻ የምታረጋ ከዲፕሎማሲ ጋር የሚመጣ እሱ ነው። የኢትዮጵያ ባህር ኃይል ወርልድ ክላስ ነው። ዓለም አቀፍ መርከበኛ ወርልድ ክላስ ሴለሮች ነው የሚያመነጨው የነበረው ማለት የሚያስተምር የነበረው ዓለም አቀፍ ደረጃ ያላቸው ዛሬ ቀድሞ የነበሩ መርከበኞች ከ60% በላይ በዓለም ላይ ተበትነው በተለያየ ዓለም ላይ መርከቦች ላይ ካፕቴን ሆነው ቺፍ ኢንጂነሮች ሆነው እየሰሩ ነው። አሁን የኔ ባቾች አሉ፣ ከኔ በታች አሉ፣ ከኔ በላይም አሉ። ካፕቴን ሆነው መርከቦች ላይ ይሰራሉ። ይሄ በባህር ኃይል ቤት ውስጥ የተገኘ እውቀትና ትምህርት ነው። ባህር ኃይል ስትገባ ትምህርት ውስን አይደለም። ጡረታ ልትወጣ 1 ዓመት እስኪቀር ድረስ ልትማር ትችላለህ። አዲስ ነገር በመጣ ቁጥር ያስተምረዋል። ምክንያቱም 1 ዓመቷን ማገልገል ያለብህ በእውቀት ነው። ስለዚህ ያ እውቀት የሚያስፈልግ ከሆነ እውቀቱን ትወስደዋለህ። ከባህር ኃይል አገልግሎት ጨርሰህ ስትወጣ ትጠቀምበታለህ። ስለዚህ
ባህር ኃይል ጆይን የሚያደርጉ ሰዎችን ማዘጋጀት ያስፈልገናል። እንደ ማህበር ለወጣቱ ባህር ኃይል ምን እንደሆነ በትክክል እውነቱን መግለጽ ያስፈልጋል። በግል ህይወትም የተሻለ ህይወት፣ በእውቀትም የተሻለ እውቀት፣ ዓለም አቀፍ ሌቭል የያዘ ነገር ይዞ መውጣት ይችሉበታል ከባህር ኃይል። ይሄን በየመድረኩ ማስተማር አለብን፣ ማሳየት አለብን። የእኛ ምስክርነት መሆን መቻል አለበት። ምክንያቱም ሰው ከሚሰማ በላይ የሚያየውን ነገር ደግሞ ማዘጋጀት መቻል አለበት። እንደ ማህበር ጥንት ቃል ኪዳን አለን። ሀገራችንን ለማገልገል የገባ ነው ቃል ኪዳን አለ። ያን አድሰን እየኖርን ነው። አሁንም ሀገራችን በምትፈልገን መልኩ በምትፈልገን ወቅት በምርኩዝ ማገልገል ይቻላል እና በምርኩዝም መጥቶ የሚያገለግሉ አባላት ነው ያሉን። በጣም ነው የማመሰግነው። በጣም ጥሩ ቆይታ ነበረን። ምናልባት ትዝታዎትንም ወደኋላ መለስ ብዬ የቀሰቀስኩ ይመስለኛል። ምን ተሰማዎት እርሶ? ያው ሶ ኢንትረስቲንግ። እኔ አሁን ባለሁበት እድሜና ባህር ኃይሉን ለማገልገል በገባሁበት እድሜ መካከል በጣም የሚደንቅ ባህር ኃይሉን ያገለገልኩት ቅድም እንዳልከው ማክሲመም ለ11 ዓመት ነው። ከ83 በኋላ እድሜዎች የምትቀሩ ረጅም ነው። ከ83 እስካሁን ከ34 ዓመት በላይ ዲፍረንስ አለ። 34 ዓመቱ የ11ዱን ዓመት ትውስታም ትዝታም ቴስትም የለኝም። ሁላችንም በአብዛኞቻችን የባህር ኃይል አባላት ባህር ኃይል ቤት የቆየንበት ላይፍ የጎላ ነው። አንድም ሁለትም ዓመት ብትሆን ጣዕማ እሷ ነው የሚበልጠው። ሁለት ወር አገልግሎ የተባረሩ በሜዲካል የወጡ አሉ። ስቲል ሜምበር ናቸው፣ ይመጣሉ። ያ ስሜቱ ከባድ ነው። ላይ እናታችን ነው የምንተኛው። 4 5 አንድ ክፍል ውስጥ አንድ መርከብ ላይ እንተኛለን። ነፃነት አለን፣ እናወራለን፣ እንማማራለን፣ እንመካከራለን። አንዱ አንዱን ያነሳል፣ የታመመውን ያስታምማል። ቤተሰባዊ ነገሩ የጠነከረ ነው። ያን ፍቅር በልጅነት እድሜ ነው ያገኘ ነው። ስለዚህ በጣም አድሏዊ ነን ለነበረን ነገር፣ በጣም አድሏዊ ነን ለባህር ኃይላችን፣ ቀናተኞች ነን። በጣም ነው የማመሰግነው ፒት ኦፊሰር አብረውን ስለነበሩ ታሪኮትንም ስላጋሩ። እኔም እጅግ በጣም አመሰግናለሁ የዚህ ታሪክ ተካፋይ እንደሆን ስላደረጋችሁኝ። አድማጭ ተመልካቾቻችን እናንተንም ከልብ አድርገን እናመሰግናለን ስለተከታተላችሁን። መልካም ጊዜ ይሁንላችሁ።